ውድ ተመልካቾቻችን በአንድ ወቅት ወጣቱን ሙሐመድ ሰለላሁ ዐለይሂ ወሰለም ከነዲዱ ፀሐይ እየተከተለ ሲያስጠልላቸው የነበረው ዛፍ ዛሬም ድረስ ለክብራቸው ቆሞ ይታያል። ለ1500 ዓመታት ያህል ሳይለወጥ ሳይበላሽ መለኮታዊ ክብርነቱን ለማሳየት ዛሬም ድረስ ቆሞ ይታያል። በየዓመቱ ይህንን የተባረከ ዛፍ አስደናቂነቱን ለመመስከር በሚሊዮን የሚቆጠሩ ሰዎች ይጎበኙታል። ይህ ዛፍ የሰሃቢ ዛፍ በመባል ይታወቃል ወይም የተባረከው ዛፍ በመባል። ነገር ግን ይህ ዛፍ እዚህ የተባረከ ደረጃ ላይ እንዴት ሊደርስ ቻለ? ከ1500 ዓመታት በፊት ገደማ በወጣትነታቸው ጊዜ ሙሐመድ ሰለላሁ ዐለይሂ ወሰለም ከዚህ ዛፍ ስር አርፈውበት ነበር። በዛ ቅጽበት ከርቀት ሆኖ ሁኔታውን ይታዘብ የነበረ አንድ ባህታዊ ሰው ነበር። ያየው ነገር በጣም አስደነቀው። በጣም ያስደነገጠውን ተአምራዊ ክስተት ተመለከተ። ቀጥሎ የተፈጠረው ነገር በጣም የሚያስደንቅ ነበር። በጣም የሚደንቅ ታሪክ፣ እናንተም አንዴ እንደሰማችሁት በእጅጉ የሚያስደንቃችሁ ታሪክ ተፈጠረ። ስለዚህ ታሪኩን እስከ መጨረሻው ድረስ እንድትከታተሉ አደራ እንላለን። በተወዳጁ ነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ሰላምታ ማውረዳችሁን አትርሱ። ሰለላሁ ዐለይሂ ወሰለም በማለት በኮሜንት ሳጥኑ ላይ ሁላችሁም ጻፉልን። በዚህ አይነት በርካታ ታሪኮችን ለመደገፍም ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። አሰላሙ አለይኩም ውድ ወንድሞቼና እህቶቼ፣ ይህ ታሪክ ተወዳጁ ነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም ልጅ ወደ ነበሩበት ጊዜ ይመልሰናል። በአንዳንድ ሐዲሶች መሰረት በዚህ ጊዜ እድሜያቸው 9 ገደማ ነበር። በዚህ ጊዜ አጎታቸው አቡ ጧሊብ ወደ ሶሪያ ለንግድ ለመሄድ ወስነው ነበር። ያኔ ቁረይሾች ለንግድ ሥራ ሁለት ዋና የንግድ ዘመቻዎችን ያደርጉ ነበር። አንደኛው በበጋ ወቅት ወደ ሶሪያ እየሄዱ የሚነግዱት ሲሆን ሁለተኛው በክረምት ወር ወደ የመን በመሄድ የሚነግዱት ነው። አጎታቸው አቡ ጧሊብ ከጥቂት ባልደረቦቻቸው ጋር በመሆን ለንግድ ሥራ ለመጓዝ ወስነው ነበር። ወቅቱም በጋ ነበር። ስለዚህ መዳረሻቸው የሻም ምድር ነበረች ማለት ነው። ማለትም የዛሬዋ ሶሪያ። በዛ ጊዜ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም በአጎታቸው ጥበቃና እንክብካቤ ስር ነበሩ። በአቡ ጧሊብ ስር ነበር የሚኖሩት። አንዳንድ ሐዲሶች እንደሚጠቅሱት ከሆነም አቡ ጧሊብ መጀመሪያ ብቻቸውን ለመሄድ ነበር ያቀዱት። ነገር ግን ወጣቱ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም አጎታቸውን አጅበው ወደዚህ ጉዞ ለመሄድ ለመኗቸው ይላል። አቡ ጧሊብም የኔ ውድ ልጅ፣ ይህ ጉዞ ረጅም ነው፣ ብዙ መከራና አደጋም ሊገጥመን ይችላል በመንገዳችን ላይ አሏቸው። ነገር ግን ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተስፋ አልቆረጡም። የዚህ የንግድ ካራቫን አካል መሆን እፈልጋለሁ በማለት ወተወቷቸው። አቡ ጧሊብም የወንድማቸውን ልጅ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለምን አብዝተው ይወዷቸውና ይሳሱላቸው ነበር። ሁልጊዜም እንደራሳቸው ልጅ ነበር የሚቆጥሯቸው። በዚህ ጥልቅ ፍቅራቸው የተነሳ ነበር በመጨረሻ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለምን አብረው ይዘዋቸው ለመሄድ ይወሰኑት። ነገር ግን ከዚህ ውሳኔያቸው ጀርባ የአላህ ፈቃድ ነበረበት። ምክንያቱም የተወዳጁ ነብያችን የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመጀመሪያው የነብይነት ምልክት ለዓለም የታየው በዚህ ጉዟቸው ወቅት ነበርና ነው። በታሪክ ላይ እንደተጻፈው ይህ ጉዞ የተደረገው በ580 ዓመተ ልደት ላይ ነው። የቁረይሹ የንግድ ቡድን ወይም ካራቫን ያለምንም ማቋረጥ ጉዞውን ከቀጠለ በኋላ በዋዕዲ አሻም ክልል ደረሰ። በስፍራውም ላይ ወፍራም ጥላ ያለው ዛፍ አዩ። ይህንን ዛፍ እንዳዩ ቁረይሾች በጥላው ስር ለማረፍ ወሰኑ። የንግድ ካራቫኑም ዛፉ ፊት ለፊት ቆመና ግመሎቻቸውንና ሌሎች እንስሳዎቻቸውን በሜዳው ላይ ነፃ እንዲሆኑ ፈተው ለቀቋቸው። ከዚህ ስፍራ ትንሽ ራቅ ብሎ ቤተ ክርስቲያንና የክርስቲያን ባህታውያኖች አሉ። ከነዛ ባህታውያኖች መሃል አንዱ በሂራ ይባላል። እውነተኛ ስሙ ግን ሰርጁስ የሚባል ነው። ነገር ግን በጽኑ አማኝነቱ የተነሳ ሰዎች በሂራ እያሉ ይጠሩታል። በዛ ጊዜ በሂራ እየተቃረበ ያለውን የንግድ ካራቫን በመስኮቱ አሻግሮ እየተመለከተ ነበር። ብዙውን ጊዜ ለየትኛውም የሲራራ ነጋዴ ወይም ካራቫን እምብዛም ትኩረት አይሰጥም ነበር። ይህኛው ግን ወዲያውኑ ትኩረትን ያዘው።
በካራቫኑ ውስጥ ባሉት አንዳንድ ሰዎች ራስ ላይ ደመናው ያንዣበበ ከተኳሳው ፀሐይ ሲያጠልላቸው ተመለከተ። ወቅቱ በጋ ነበረ። ፀሐይዋም በጣም ሞቃታማ ነበረች። በሚሄዱበት ስፍራ ሁሉ ደመናው እየተከተለ ጥላ ይሰጣቸው ነበር። ይህንን ሲያይ በሂራ በጣሙኑ ተደነቀ። ይህንን ክስተት ተከትሎ በሂራ ሌላ ተአምር የሚመስል ክስተት አየ። በካራቫን ውስጥ ያሉት ሰዎች ሁሉ በዛፉ ጥላ ስር ሲቀመጡ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በመሃላቸው ካሉት ታናሽ እርሳቸው ነበሩ። በዚህም ሁሉም ሰው እስኪቀመጥ ድረስ ከመቀመጣቸው በፊት መጠበቅ ነበረባቸው። ነገር ግን የዛፉ ጥላ ውስን ነበር። በካራቫን ውስጥ ደግሞ በርካታ ሰዎች ነበሩ። በዚህ ሁኔታ ውስጥ ያሉ ዛፉ ተአምራዊ በሆነ መንገድ ቅርንጫፎቹን ዘረጋግቶ ጥላውን በነብዩ መሐመድ ሰለላሁ ዐለይሂ ወሰለም አናት ላይ ሲያዞርላቸው አየ። በሂራ ሁሉንም ነገር በአይኖቹ ያየ ነበር። ባየው ነገር በጣምኑ ተደነቀ፣ ተገረመ። የቁረይሾቹ ካራቫን ከዛፉ ስር እንዳረፈ በሂራ ለመነኩሴ ጓደኛው ነግሮ ሁሉንም ለምግብ ወደ እርሱ ቤት እንዲጋብዛቸው ነገረው። ይህንን ሲሰሙ ቁረይሾች በጣም ተደነቁ። ከዚህ በፊት ይህ ባህታዊ የትኛውንም ካራቫን ደግሶ ጋብዞ የማያውቅ በመሆኑ ምን የተለየ ነገር ቢፈጠር ነው ዛሬ እኛን የጋበዘን በማለት ተገረሙ። ሁሉም ከምግቡ ለመቋደስ ሄዱ። ነገር ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልጅ በመሆናቸው ዕቃዎቹንና እንስሳዎቹን እንዲጠብቁ ጥለዋቸው ነበር የሄዱት። በኋላ በሂራ ለካራቫኑ አባላቶቹ ሁሉ ምግቡን ራሱ ያቀረበ አስተናገዳቸው። ያንዳንዳቸውንም በቅርበት ያጤናቸው ጀመር። በሂራ ድግስ ደግሶ የጋበዛቸው ዓላማው ለአንድ ነገር ነው ይባላል፣ ነብዩን ለማግኘት። ይህም የሆነው የመጽሐፎች ሊቅ በመሆኑና የነብይነትን ምልክት በደንብ የሚያውቅ በመሆኑ ነው። ሁሉንም ሰው በትኩረት ሲመለከት አንዳቸውም የተለዩ አልመሰሉትም። ነገር ግን የደመናውንና የዛፎቹን ቅርንጫፎች ተአምራቶች አይቷል። በዚህም የካራቫን አባላቶቹን አሁን እዚህ ያልተገኘው ከመሃላችሁ የቀረሰው አለ እንዴ በማለት ጠየቃቸው። ይህንን ሲሰሙ ከካራቫን አባሉ መሃል አንዱ የለም ሁሉም ሰው መጥቷል አለ። ከዛ ሌላኛው ሰው ደግሞ ቀበል አደረገና ሙሐመድ ቢን አብዱላህን ትተነው መጥተናል አለ። ይህንን እንደሰማ በሂራ በጣም እናሳፍራለን፣ እኛ እስከምንጠግብ እዚህ ተቀምጠን እንበላለን፣ እርሱ ምንም ሳይበላ ያለ ምግብ በዛ ተቀምጧል ሲል ጠየቀ። ከዛም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ ድግሱ እንዲጋበዙ አስደረገ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ ባህታዊው ቤት እንደገቡ ሙሉ ስፍራው አበራ። በዚህ ጊዜ የበሂራ ሙሉ ትኩረት በእርሳቸው ላይ ሆነ። ነብዩ ለመብላት እንደተቀመጡ በሂራም ካጠገባቸው ተቀመጠ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቢስሚላህ ካሉ በኋላ መብላት ጀመሩ። በሂራ የነብዩን ውድ ፊት ያየ የነብይነት ምልክትን መፈለግ ጀመረ። ነገር ግን እርግጠኛ ለመሆን የተወሰኑ ጥያቄዎችን መጠየቅ ፈልጎ ነበር። ከዛም በሂራ እንዲህ አለ፣ በላትና በኡዛ መላለው የተወሰኑ ጥያቄዎችን እጠይቃለሁ፣ አንተም በእውነትና በሐቅ ልትመልስልኝ ይገባል አላቸው። ከዛም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፊት ለፊት ስማቸውን አትጥራ፣ አብዝቼ ነው የምንቃቸው ጣዖቶቹን ሲሉ መለሱለት። ይህ ለበሂራ ጠንካራ ማስረጃ ነበር። ለጣዖት አምልኮ የዚህ አይነቱ ጥላቻ ሊኖር የሚችለው በነብዩ ኢብራሂም አለይሂ ሰላም ዘንድ ብቻ ነው። ከዚህ በኋላ በሂራ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የእንቅልፍ ልማዳቸውንና የነፋሱን ባህሪ የተመለከተ ጥያቄ ጠየቃቸው። በእርግጥ በሂራ የነብይነት ምልክቶች ዕውቀት አለው። እነዚህ ምልክቶችም በአይኑ ፊት እየተገለጡ መሆናቸውን ያየ ነው። የጥያቄው ጊዜ እንዳለቀ በሂራ የተባረከውን ጀርባህን ማየት ፈልጋለሁ አላቸው። በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፈቃድ በሂራ የነብይነት ማረጋገጫ ምልክት የሆነን ማህተም በተባረከው ጀርባቸው ላይ ተመለከተ። እምነቱም የበለጠ ጠንካራ ሆነለት። የአላህ የመጨረሻው መልእክተኛ በመሆኑ ላይ ምንም ጥርጣሬ አልነበረውም። ከዚህ በኋላ ወደ ተከበሩት አጎታቸው ወደ አቡ ጧሊብ ዘንድ ፊቱን አዞረና እንዲህ ሲል ጠየቃቸው፣ ይህ ልጅ ከአንተ ጋር ያለው ዝምድና ምንድነው? በምላሹም አቡ ጧሊብ ልጄ ነው አሉት። ይህንን ሲሰማ በሂራ ለአፍታ ያህል ቆማልና በድጋሚ ጠየቀ፣ ይህ ልጅ እውነት ያንተ ልጅ ነው? ለዚህም አቡ ጣሊብ የሰጡት ምላሽ አዎን በማለት ነው። ልጄ ነው አሉት። ከዛም በሂራ ልጅህ ሊሆን አይችልም፣ ዕውቀቴ እንደሚነግረኝ የዚህ ልጅ ወላጆች በህይወት የሉም አለው። ይህንን ሲሰሙ አቡ ጣሊብ አዎን እውነት ነው፣ አባቱ ከመወለዱ በፊት ሞቶበታል፣ እናቱም ከተወለደ ከጥቂት ዓመታት በኋላ ሞታበታለች፣ በእርግጥ ይህ ልጅ የወንድሜ ልጅ ነው አሉት።
ይህንን ሁሉ ሲሰማ በሂራ ይህ ልጅ ተራ ሰው አይደለም፣ የአላህ የመጨረሻው ነብይና መልእክተኛ ነው፣ ስሙም በበርካታ መጽሐፎች ውስጥ ተጽፏል፣ ራሴም አንብቤያቸዋለሁ፣ ይህንን ልጅ ከዚህ በቶሎ ይዘህ መሄድ አለብህ፣ ሮማውያኖችና ይሁዶች ምቀኞች ናቸውና እንደኔ ካዩት እንዳያጠፉት ከዚህ ይዘው ብትመለስ ይሻላል ብሎ ለአቡ ጧሊብ መከራቸው። አቡ ጧሊብ ይህንን ሲሰሙ የያዙትን ሸቀጥ እዛው ሸጠው ለውጠው ጉዟቸውን ሰርዘው ወደ መካ ቀጥታ ለመመለስ ወሰኑ። ሌሎቹ የቁረይሽ አባላቶችም ይህንን ሁሉ ክስተት አይተውና የበሂራን ቃላቶች ሰምተው ነበር። ነገር ግን በእድለቢስነታቸውና በደነደነው ልባቸው ሳቢያ ብዙም ትኩረት አልሰጡትም ነበር። ውድ ጓደኞቼ ምንም እንኳን ተወዳጁ ነብያችን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሳሃቢ ዛፍ ጥላ ስር ብዙም ባይቆዩም አላህ ግን ለዚህ ዛፍ የሰጠው ክብር የተአምራዊ በረከት ምልክት እንዲሆን አድርጎታል። የሳሃቢ ዛፍ ወይም አልቡካዓወያ በመባል የሚታወቅ ሲሆን የሚገኘውም በሳፋዊ ጆርዳን ውስጥ ነው። ከዋና ከተማዋ ከአማን 150 ኪሎ ሜትር ርቀት ላይ ባለ ስፍራ ውስጥ ይህ ጥንታዊ ዛፍ ከ1500 ዓመታት በላይ ዕድሜ ያለው የቆመውም በአንድ ወቅት መካንና ደማስቆን በሚያገናኘው የቀድሞ የንግድ መስመር ላይ ነው። ምንም እንኳ በዙሪያው ባለው በመቶዎች ስኩዌር ኪሎ ሜትር ውስጥ ሌሎች ዛፎችና እጽዋቶች ባይኖሩም ይህ ዛፍ ግን ዛሬም ድረስ ምንም ሳይሆን እያደገና እየዳበረ ቆሞ አለ። የዚህን ያህል ጊዜ የቆየ ጥንታዊ ዛፍ ለዚህን ያህል ጊዜ ምንም ሳይሆን መትረፍና መቆየቱ ለማመን ቢያዳግትም ነገር ግን ይህ እውነትና በደንብ የተቀዳ ገሃድ ነው። የሚያስደንቅ ሱብሃንአላህ የሚያስብል እንድናስተነትን የሚያደርገን ሐቅ ነው። ውድ ጓደኞቼ ይህንን ቪዲዮ ከወደዳችሁ ተባካችሁ ቻናላችንን ሰብስክራይብ አድርጉ፣ ከአጠገቡ ያለውንም የደውል ምልክት ተጫኑና አዳዲስ ነገር እንዲደርሳችሁ አድርጉ። ስለተከታተላችሁ እናመሰግናለን።